ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን በዝርዝር ወደምናደርሳችሁ መረጃችን እናመራለን። ቃል እንደሚታወቀው እንግዲህ ለሌሎችም አራያ መሆን የሚችሉ በቢዝነስ ዓለሙ ስኬታማ የሆኑ እንስቶችን መጥቀስ እንችላለን አይደል? አዎ እጅግ በርካታ ሴቶች በኢንቨስትመንት በፋይናንስ በንግዱ ዓለም ላይ ስኬታማ ሲሆኑ እናያለን። ነገር ግን ደግሞ ከገበያ ትስስር ከፋይናንስ አቅርቦት እንዲሁም ደግሞ ሌሎች በርካታ ተጠቃሽ የሆኑ ተግዳሮቶች እንዳሉባቸውም ይነገራል። አዎ ከዚህ ጋር በተያያዘ እንግዲህ ስኬታማ የሆኑ ሴቶችና ከዚህም ባለፈ ሴቶች እንዴት ቻሌንጆችን አስቸጋሪ ሁኔታዎችን ማለፍ ይችላሉ የሚሉትን ምክረ ሐሳቦች አካተን የተሰናዳውን ዘገባ ተከታትለን እንመለስ። ተመልካቾቻችን ከኢትዮ ቢዝነስ ጋር ነው ቆይታ ያደረጋችሁ ያላችሁ። በሀገራችን ስኬታማ የምንላቸው የተለያዩ ሴቶች በኢንቨስትመንት በፋይናንስ በቢዝነስ በንግዱ ዓለምና በተለያዩ ዘርፎች ላይ ያላቸው ተሳትፎ በሀገር ውስጥ እንዲሁም ደግሞ በዓለም አቀፍ መድረኮች ላይ ምን ይመስላል የሚለውን እንመለከታለን። ከዛ ጋር ተያይዞ የሚነሱ በርካታ ሐሳቦች አሉ። እነሱንም እንዳስሳለን። አብራችሁን ቆዩ። በጣም ቆንጆ ስራ የሚሰሩ ሴቶች አሉኝ ሀገር በጣም በሚገርምሽ በሁሉም ዘርፍ በቆዳው ብቲ በጨርቃ ጨርቅ ብቲ በጌጣጌጥ ዘርፍ ብቲ በምግብ ዘርፍ ብቲ ካለንም ትልቅ ሀገር እንደመሆኑ መጠን ከኢኮኖሚ አንፃር ስታይ ከህዝብ ቁጥርም አንፃር ትልቅ ሀገር ከመሆኑ ጋር ተያይዞ ሰፊ ቁጥር ያላቸው በዚህ መስክ የተሰማሩ ሴቶች አሉ። ነገር ግን ወደ ውጭ ወጥቶ በደንብ ራሳቸውን ፕሮሞት ከማድረግ አንፃር ግን ጋፕ እንዳለ በደንብ ነው የሚታየን ማለት ነው። በተለያዩ አጋጣሚዎች በመንሳተፍባቸው መድረኮች ላይ እኔ ሁሉ ጊዜም ያው ከዚህ ሀገር ከመሆኔ ጋር ተያይዞ አነጻጽራለሁና በጣም የተሻለ ምርት የሚያመርቱ ሴቶች እንዳሉ አስባለሁ። ግን ኤክስፖዠር አግኝቶ ምርታቸውን ከማስተዋወቅ አንፃር ግን ብዙ መስራት ያስፈልጋል። Most of the women they have ideas, they have business ideas. But what's important is to አብዛኞቹ ሴቶች የንግድ ስራ ሐሳቦች አሏቸው። ነገር ግን ዋናው ነገር እነዚህን ሐሳቦች ይዘው ወደ ንግዱ ዓለም እንዲገቡና መገበያየት እንዲችሉ እንዴት እንደግፋቸው የሚለው ነው። ይህንን ለማድረግ ደግሞ ከፋይናንስ አቅርቦት ጋር የተያያዙ ጉዳዮች አሉ። አቅማቸውና የፋይናንስ ተደራሽነታቸው መገንባት አለበት። ምርቶችን ካመረቱና ፋይናንስ ካገኙ በኋላ ከገበያ ጋር መገናኘት አለባቸው። ምክንያቱም ምርት ማምረት ይችላሉ፣ ነገር ግን ገበያ ላይ መድረስ እየቻሉ አይደለም። ስለዚህ የገበያ መዳረሻ ማግኘታቸው በጣም አስፈላጊ ነው። ገበያ ለማግኘት ደግሞ የገበያውን መስፈርቶች የሚያሟሉ ጥራት ያላቸው ሸቀጦችን ማምረት መቻል አለባቸው። አሁን ላይ በጣም የወጡ ለብዙ ሰዎች ለብዙ ወጣቶች ምሳሌ የሆኑ ያሉ ሴቶች አሉ። የዛን ያክል ደግሞ የሴቶች ተሳትፎ በቂ ነው ብዬ አላስብም። በግል ካለብን የባህልም የኢኮኖሚ የብዙ ተጽዕኖዎች ብዙ ሴቶች ቢዝነስ ውስጥ የገቡም ገና ሊገቡ ያሉ በበቂ ሁኔታ ራሳቸውን አውጥተዋል ብዬ አላስብም። አግሪካልቸር ማኑፋክቸሪንግ ሰርቪሱን አይቲውን ቫልዩ ቼኑ ላይ ሰፕላይ ቼኑ ላይ አሉ በቃ እንዳሉ አሉ። ግን ሰፖርት ይፈልጋሉ። ቢግ ኢንቨስትመንት ውስጥ ለመግባት ስቲል ሰፖርት ይፈልጋሉ። አዌርነስ ክሪኤሽንም ለነሱ በተለየ መልኩ ቢደረግ እነዚህ ኢንቨስትመንት ፓኬጆቹ ኢንቨስትመንት ኢንሰንቲቭ ፓኬጆቹ ለሴቶች የተለየ ቢሆኑ ምክንያቱም ካለባቸው ጫና አንፃርና ከነሱ ከሚጠበቀው ወይንም ደግሞ ይደርሱበታል ተብሎ ከሚታሰበው አንፃር ከሚያግዙት ነገር አንፃር እነዚህ ነገሮች ለሴቶች ብቻ ተብሎ ቢመቻቹ ደግሞ የበለጠ ፍሬያማ እየሆነ ይሄዳል ማለት ነው። ሶስትዮሽ ኃላፊነት አለባቸው ይባላል አይደል? ሴቶች አንደኛው ሪፕሮዳክቲቭ ሮል ነው፣ ወልደው አጥብተው ቤተሰብ የመተካት የማሳደግ ሮል አለባቸው። ሁለተኛ ደግሞ ፕሮዳክቲቭ የሚባለው ልክ እንደ ወንዳቻዎቻቸው አብሮ በመስራት ገንዘብ በማመንጨት ገቢ ለልጆቻቸው በማግኘት የሚሰሩት ስራም የሚጠበቅባቸው ኃላፊነት ነው። ሌላውና ሶስተኛው ደግሞ ከአመለካከት ጋር ተያይዞ የሚገጥማቸውን ፈተና ታግሎ የማሸነፍ ነው ማለት ነው። ስለዚህ ስለ ሴቶች ተወዳዳሪነት ስናወራ ዝም ብለን እኩል ከሌላው ከወንዳቻዎቻቸው ጋራ ባለ ምቹ ሁኔታ ላይ የሚደረግ ትግል እንዳልሆነ ከግምት ማስገባት ያስፈልጋል። ስለዚህ ይሄንን ሁሉ ነገር ተቋቁሞ ሴቶች ምን ደረጃ ላይ ናቸው የሚለውን ስናይ በጣም እጅግ በጣም በሚያስደንቅ ሁኔታ ሴቶች ወደፊት እየወጡ ነው ያሉት። Women are very competitive, but of course what is important is to enhance the competitiveness of these businesses. ሴቶች በጣም ተወዳዳሪዎች ናቸው። ነገር ግን የነዚህን ንግድ ድርጅቶች ተወዳዳሪነት ለማሳደግ በመጀመሪያ ደረጃ ለስራ ማስኬጃ በቂ ካፒታል እንዲኖራቸውና ወደ ውጭ ለመላክ እንዲችሉ ምቹ ሁኔታ መፍጠር ያስፈልጋል። ሴት ስራ ፈጣሪዎች እነዚህን ገበያ አማራጮች እንዲያገኙ የፋይናንስ ተግዳሮቶቻቸውን መፍታት ያስፈልጋል።
finance. ከገንዘብ ጀምሮ ከብድር አገልግሎት ሌሎችም ጀምሮ እንዲሁም ቤት ውስጥ ያለባቸው የጾታ ተጽዕኖ በብዙ መንገድ ሴቶች እንዳይወጡ ያደርጋል። የወጣነውን ደግሞ ወተን መስራት የጀመርነውም ሴቶች ደግሞ ከፍተኛ የሆነ የፋይናንስ ችግር አለብን እገዛ የማግኘት እንዲሁም ደግሞ የብቃት ራሱ በብቁ ሆኖ ተወዳዳሪ ነጋዴ ለመሆን ብዙ የቴክኒክና የገንዘብ እጦቶች እንዳሉብን ይሰማኛል በግሌ። ያው ፍላጎትና አቅርቦት ያለ መመጣጠን ችግር ስላለ ሁሉም ሴቶች በሚፈልጉት ልክ ፋይናንስ አያገኙም። ሁለተኛው ነገር ደግሞ የተለያዩ ቢሮክራሲዎች አሉ። ማግኘት ቢፈልጉ እንኳን በቀላሉ አያገኙም። ብዙ ነገር ማቅረብ ሊኖርባቸው ይችላል። ኮላተራል ሊጠየቁ ይችላሉ። ኮላተራሉ ማቅረብ በራሱ የብዙ ሰዎችን ይሁንታ ይፈልጋል። ከዛም ባሻገር ደግሞ የተለያዩ ብልሹ አሰራሮች በየተቋማቶቹ ስለሚኖሩ በጣም ምቹ የሆነ ነገር አይደለም ፋይናንስ ማግኘት። ከዚህ አንፃር ነው እኛ ለየት ያለ የሴቶች የፋይናንስ ፕሮዳክት ያስፈልጋል ብለን አድቮኬት የምናደርገው ማለት ነው። ስለዚህ የተወሰኑ ተጠቃሚ የሆኑ ሰዎች ቢኖሩም ግን መጀመሪያ ላይ አቅማቸውን አሳይተው ገንዘብ ተበድረው መመለስ እንደሚችሉ ሾኬዝ እስካላደረጉ ድረስ ፋይናንሻል ተቋማትም አምነው ገንዘብ መስጠት ላይ ክፍተቶች አሉ ማለት ነው። ስለዚህ ይሄንን ማስተካከል ያስፈልጋል ብለን ነው የምናስበው። ሰርተው ማስ ፕሮዳክሽን ውስጥ መግባት አለባቸው። ኮምፒት ለማድረግ ለምሳሌ ቻይና በማስ ፕሮዳክሽን ነው፣ ሌሎችም የኤዥያ ሀገራት በማስ ፕሮዳክሽን ነው ኮምፒቲቲቭ መሆን የቻሉት። እኛ ኒች ማርኬት ውስጥ ልንገባበት የምንችልበት ሁኔታ አለ። ነገር ግን ማስ ፕሮዳክሽን ላይ ገና ይቀረናል። ከዛ አንፃር ደግሞ ምንድነው የሚያስፈልገው? የፋይናንስ አቅርቦት በጣም ያስፈልጋል። ኤክስፖዠር ከትሬድ ፌር አንፃር ደግሞ ቅድም እንዳልኩት ባይስ ሞቢላይዝ አድርገን ሊገዟቸው የሚችሉት በጋራ ደግሞ ሊሰሯቸው የሚችሉትን ነገሮች በአሶሲዬሽን በክላስተር ደግፎ በቃ አቅማቸውን ሊያሳድግ የሚችል የፋይናንስ አቅርቦት የኤክስፖዠር ኳሊቲ ምርት ከዚህ በላይ አምርተው ፋሽን ትሬዶች ላይ እንዲገኙ ብዙ አይነት የሰፖርት ኤሪያዎች አሉ። ሰፕላይ ቼን ላይ ያሉ ችግሮችን በመፍታት ማለት ነው። ስለዚህ ገና ነው አሁን ያሉበት ደረጃ። ቀደም እንዳልኩት አሜዚንግ ቢሆንም ፕሮዳክታቸው ሲታዩ በጣም አሜዚንግ ቢሆንም ማስ ፕሮዳክሽን ውስጥ ከመግባት አንፃር ግን ገና ብዙ የሚፈልግ ነገር አለ። ከገበያ ትስስርም አንፃር አንደኛው የማርኬት ኢንፎርሜሽን ችግር አለ። በጣም ቆንጆ ምርት የሚያመርቱ ሴቶች አሉ እናውቃለን። ግን ምርቴን የት ወስጄ ብሸጥ ነው ተጠቃሚ መሆን የሚችለው የሚለው ነገር ላይ ብዙ እውቀት የላቸውም። እነዚህን ደግሞ ጋፖች የሚዘጉ ፕላትፎርሞችም ብዙ የበዙ አይደሉም። ምናልባት እዚህ ጋር ማንሳት የምፈልገው አንድ 50 ሚሊዮን አፍሪካን ስፒክ ፕላትፎርም የሚባል አለ። ኮሜሳ እና ሌሎች ሪጂናል ኢኮኖሚክ ኮሚኒቲዎች እነ ሳዴክን ጨምሮ እነ ኢኮዋስን ጨምሮ የመሰረቱት ነው። ዓላማውን ያደረገው 50 ሚሊዮን የሚሆኑ የአፍሪካ ሴቶች የሚገበያዩበትን ፋይናንሻል ፕላትፎርም መፍጠር ነው። ስለዚህ እሱን እንኳን ስናየው ከተጀመረ ወደ 5 ዓመት ሆኖታል። ነገር ግን ኢትዮጵያም ተሳታፊ ነች። ነገር ግን አሁን የምንፈልገው ቁጥር ላይ መድረስ አልቻለም። ምክንያቱም ሴቶች ዲጂታላይዜሽን ላይ ራሱ ያላቸው ቀረቤታ ውስንነት አለው፣ የራሱ ችግር ያለበት ስለሆነ ማለት ነው። ስለዚህ ከገበያ አንፃር የሚፈልገው ደረጃ ላይ አልደረስንም። በቂ የሆነ ማርኬት ኢንፎርሜሽን የለም፣ በቂ የሆነ ማርኬት ሊንኬጅ የለም። በራሳቸው ጥረት ኮሚትድ ሆነው የደረሱበት ደረጃ እንዳለ ሆኖ ግን ከዚህ በላይ መስራት ይገባል። ሌዘር ቫልዩ ቼን ለምሳሌ ሌዘሩን በጠቅስልሽ ቫልዩ ቼኑ ላይ የተለያዩ ፕሮብሌሞች አሉ። ፋይናንስ ፕሮብሌም አለ፣ ኳሊቲ ፊኒሽ ሌዘር የማግኘት ችግር አለ። እንደገና ሌሎችም ደግሞ የገበያ አድማስን ከማስፋት አንፃር ትሬድ ፌር ፓርቲሲፔሽን በጣም ሃይሊ ኮስቲ ነው። አብዛኛው ሴት የማምረት የመስራት ችግር የለበትም። ነገር ግን የሰራውን ያመረተውን ወደ ገበያ ይዞ ሄዶ የመሸጥ ከፍተኛ የሆነ ክፍተት አለብን። ወጥቶ ገበያውን የማግኘት ትስስሩን የመፍጠር ደንበኛን የማግኘት ችግር አለብን። አሁን የፊዚካል ማርኬቶች እየጠበቡ ዲጂታል ኦንላይን ማርኬቲንግ ውስጥ በጣም በስፋት እየገባን ያለ ነውና ቴክኖሎጂ እየቀደመን ወደ ኋላ እንዳንቀር በተለይኛ ሴቶች ቴክኖሎጂው እየቀደማቸው ወደ ኋላ እንዳይቀሩና በተለመደው የግብይት መንገድ ብቻ በመሄድ የሚፈልግበት ደረጃ ላይ መድረስ ስለማይችሉ ዲጂታላይዝድ መሆን ያስፈልጋል። ዲጂታል ኢንክሉዥን የሚባል ኮንሴፕትም አለንኛ አሁን በተለይ ሴቶቹን አብረን እኩል ካላስኬድን በስተቀር ቴክኖሎጂው እጅግ በበዛ ፍጥነት እየሄደ ከመሆኑ ጋር ተያይዞ ሴቶቻችን ወደ ኋላ እንዳይቀሩ አንዱም የፕሮግራም ዓላማችን አድርገን የምንሰራው ዲጂታል ኢንክሉዥን ነው። ስለዚህ ያሉትን ዲጂታል አክሰሶች ተጠቅመው ሴቶች ምርታቸው ማስተዋወቅ መቻል አለ
አለባቸው ምን እንደሚሰሩ ማሳየት መቻል አለባቸው ትሩ ዲጂታል ሚንስስ ከተለያዩ አካላት ጋራ መገናኘትን እንደ አንድ አማራጭ መውሰድ ያስፈልጋል Woman is purely having a lot of responsibilities which means that we need to have some supportive mechanisms አንዲት ሴት ብዙ ኃላፊነቶች አሏት ይህ ማለት ብዙ የድጋፍ ዘዴዎች ሊኖርን ይገባል ማለት ነው እነዚህ ሴቶች በኩባንያዎቻቸው ውስጥ መሪዎች ቢሆኑም ምርቶቻቸውን ለገበያ እንዲያቀርቡ መበረታታት ያለባቸው ብዙ ሴቶች አሉ ሴት ስራ ፈጣሪዎች በገበያ ላይ እንዴት መወዳደር እንዳለባቸው ምርቶቻቸውን እንዲያሳድጉና በራስ መተማመን እንዲኖራቸው ምርቶቻቸውን ሌሎች ኩባንያዎች ምርቶች እንዴት ተወዳዳሪ መሆን እንዳለባቸው የተለያዩ ስልጠናዎችን እንሰጣለን so we train some of the women entrepreneurs on how they have to to compete on the market and also reposition their products and to have that self confidence that their products are as better as other companies products ችግሮቹን ነቅሶ አይቶ ቀደም ያልኳቸው የፋይናንስ ችግሮች የገበያ ችግሮች ባየርስ ሞቢላይዜሽን ትሬድ ፌር ፓርቲሲፔሽን and ደግሞ በቅርብ ጠጋ ብሎ አይቶ ችግሮቻቸውን እየፈታ ከሄደ ከዚህ በላይ ኢምፖርት ሰብስቲቱሽን ላይ ኤክስፖርት ፕሮሞሽን ላይ ውጤት ሊያመጣ የሚችል አቅም ያለበት የሴቶቹ ሴክተር በሌላውም ዘርፍ በተሳትፎም ደረጃ በቲ በማህበራዊም ዘርፍ የሴቶች ተሳትፎ ተጠቃሚነት እጅግ በጣም እየጨመረ ነው የመጣው ይሄ አበረታች ነው እንደዛም ሆኖ ግን ስቲል መሰራት ያለባቸው ነገሮች አሉ ለምን ቀደም እንዳልኩ ሴቶች ድርብ ኃላፊነት ነው ያለባቸው ስለዚህ ለነሱ ምቹ የሆኑ ሁኔታዎችን መፍጠር ያስፈልጋል ይሄ ደግሞ በተለየ ሁኔታ ሴቶችን ፌቨር ለማድረግ ወይም ደግሞ ሴቶች ከወንዳቻዎቻቸው ያነሰ አቅም ስላላቸው የሚደረግ ነገር ሳይሆን ፍትሃዊነትን ለማረጋገጥ የሚደረግ ነገር ስለሆነ ማለት ነው ከዚህ አንፃር ብዙ መስራት ያለባቸው ነገሮች አሉ ለምሳሌ በፋይናንስ ዘርፍ ብንወስድ እጅግ በጣም በሚያስደንቅ ሁኔታ የፋይናንስ ኢንስቲትዩሽኖች አሁን ጀንደር ሴንሲቲቭ መሆን ጀምረዋል ሌሎችም ተቋማት በተመሳሳይ አገልግሎታቸው በዛ መንገድ ለሴቶች ምቹ የሆነ ኢንቫይሮንመንት በመፍጠር እንዲሄዱ ማድረግ ነው ስለዚህ እኔ በግሌ በሴቶች ዘርፍ ላይ ብዙ አመት ከመስራቴ ጋር ተያይዞ አሁንም የምሰራው ሴቶች ዘርፍ ላይ ከመሆኑ ጋር ተያይዞ በጣም አበረታች ውጤቶች እየመጡ ነው ግን ብዙ ይቀራል ገና ከደረስንበት ይልቅ ልንደርስበት የሚገባው ነገር ይበዛል ተመልካቾቻችን ለዛሬ የኢትዮ ቢዝነስ ቆይታችን ያሰናዳናቸውን የተለያዩ የቢዝነስ መረጃዎቻችንን ወደ እናንተ ስናደርስ ቆየን መረጃዎቹን በማድረስ እኔ ጥላሁን አያሌውና ቃል ኪዳን ታደሰ አብረናችሁ ቆየን በቀጣይ ሐሙስ እስከምንገናኝ ጤና ይስጥልን